ስለሞት ሳይሰጣት ኮሚትመንት ውስጥ ገባ ተደርጓል ምንም አይነት መግለጫ ኢንተርቪው እንዳይሰጥ ይሄን እኔ የምቀበለው ያለ አግባብ ስማችን የጠፋ ሰዎች አሉ ከዚሁ ቤት ወጣ ትክክለኛ ከዚህ ቀደም እኔ ከሰባት ነጋ ጋር ተገናኝቼ ብዬ በጋዜጣ ወጣ ስራ አስፈጻሚ ኮሚቴው ተነጋገረበት ይሄን ጉዳይ አጣርቶ ማስተባበያ ህዝብ ሊሰጥ ተወሰነ ሳይሰጥ አሁን ደግሞ በሰሞኑ ትናንትና ራሱ ምንም አይነት በዚህ ጉዳይ ላይ አቋም ሳንቀርጽ ፓርላማ ይገባ ብሎ ቅስቀሳ ያደረገ ነው ሰውዬ በጋዜጣ ነው አንድ አይደለም በሶስት ጋዜጣ ውጭ ሀገር ትልቅ ዘመቻ ተከፍቶብኛል ይሄን ጉዳይ የቅንጅት ራሱ ሊያስተባብለው ካልቻለ ቅድም በተባለው አልገዛም እኔም በራሴ መንገድ የራሴን ጉዳይ ለማጥራት ኢንተርቪው ሰጣለሁ እኔ ካልኩት ይሄ ነገር ሊያነጋግረን ስለሚችል አሁን እጃችን ላይ ያለው ስራ እንስራና ለመግለጫ ሰጣጡ ላይ ያለውን አካሄድ እንነጋገርበት ይሄ አሁን እንደተመረሰው ነገር አልበናል ጥያቄ ይስጫለሁ የቅንጅት መንፈስ በጣም የሚያንፋልስ ችግር ውስጥ የሚከት ባታሙት ይችላል እዚህ ግቢ ውስጥ ያሉ ሰዎች አሁን እኔን ለመደብደብ ይመጣሉ ልደቱን ለመደብደብ ነው የመጣው ያሉ ሰዎች አሉ ጧት በተጻፈው ጋዜጣ እዚሁ ያለ ሰው ነው የተነገረው ይነግራችሁ ይችላል በውጭ ሀገር ከፍተኛ የሆነ ዘመቻ ተከፍቶ ስኬት ዘግቼ ነው ፓርላማ እንዲገባ ከፍተኛ የሆነ የማስተባበር እንቅስቃሴ ያደረገ ያለው እሱ ነው ተብዬ ሆን ተብሎ ዲዛይን ተደርጎ ዘመቻ ይተካል ይሄ በቀጥታም ቢሆን በተዘዋዋሪ የቅንጅቱን ችግር ነው ብዬ ይሄ ብርሃኑ ማለት ካላነሳሁ ይላልሳና ስለዚህ ይሄ ጉዳይ የቅንጅቱ ችግር ነው ይሄ ጉዳይ ዛሬ ይሄ አካል ደለብረት ይበል አስቦበት መስጠት አለ ካልሰጠ ራሳችን የመከላከል መብትም ኃላፊነት ስላለብን እንሰጣለን ያጥሩ አይሆን ይቅርታ ችግሩን አንተ ታዩ አይቀር ፕሬሲደንቱ ለሚሰጠው ሰው ምንድነው ሪኮመንድ የሚደረገው ነገር እንዴት ነው ኤክስፕሌን ይደረጋል በዚህ የውሳኔ አሰጣጥ ሂደት ላይ እኔ የኔን መመለከት በአቶ ልደቱ ላይ ሰሞኑ የተሰራጩ ዜናዎች ሐሰት ናቸው ብሎ ይቅርታ አንዴ ሰብሳቢ ያለ ተቃውሞ ከተባለ እኮ ያጠቃልለዋል ሰባውን የሚመሩትን እንዲቃላችሁ ዝም ብለው አልመራም ትላንትና ማታ እኔ ሳልተኛ ነው ያደረኩት ከዋሽንግተን ከካናዳ ከአውስትራሊያ እንደገና ደግሞ ከጀርመን በሙሉ የመጡት ስልኮች ብርሃኑና ልደቱ ፓርላማ እንግባ የሚል ቅስቀሳ አደረጉ እኔ እሱን ዲፌንድ ሳደርግ እነዚህ ሰዎች አንድም ቃል እንኳን አልተነፈሱም የሚል ደረጃ ደረጃ በተለይ ከሎስ አንጀለስ ሬዲዮ የመጣው ጥያቄ ህዝቡም በሲጠይቀኝ የነበረው ይሄንን ነው አልተናገረም ሙሉ ቀን ብርሃኑም አልተናገረም ሙሉ ቀን ይሄ እናንተ ከኢህአዴግ ጋር ተመሳጥራችሁ የምትሰሩት ፕሮፓጋንዳ ነው እኛን ለመከፋፈል የምታደርጉት ነውና እባካችሁን ያልተሰማና ያልተባለ ነገር በአሉባልታ አታውሩ ስል ነው ያመሸው ዛሬ ደግሞ ተመልሼ እንደገና ያንኑ እንቅልፌን አጥቼ መመለስ አልፈልግም ስለዚህ አሁን የተወሰደው እርምጃ ትክክለኛ ነው ስለዚህ በሚሰጠው ፕሬስ ሪሊዝ ላይ በጋዜጣኛ ሀገርም የተጻፈው ውጭም በሬዲዮኖችና በግለሰቦችም ጭምር ሲነዛ የነበረው ውሸት ወሬ ቅንጅትን ለመከፋፈልና አባላትን ለመጉዳት የኢትዮጵያን ህዝብም ለመጉዳት ከትግሉ ለማሰናከል የተደረገ ሴራ እንጂ በፍጹም በምክር ቤት ውስጥ ይሄ ያልተንጸባረቀ መሆኑ እንዲገለጽ